ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት አስደንጋጭና በጣም አስገራሚ የሆነ መረጃ ተሰምቷል። ነገሮች እንግዲህ የተገላቢጦሽ የሆኑ የሄዱበት ሁኔታዎች አሉ። ከዚህ ቀደም እንግዲህ በጣም በተደጋጋሚ እንደምናውቀው ሩታ ነች አብዛኛውን ጊዜ እንግዲህ አብርሃምን ለመመለስ የምትጥርባቸው ሁኔታዎች የሚስተዋሉት። እንዲሁም እንግዲህ በጣም በተደጋጋሚ ጭቅጭቆች የሚነሱት በሩታ አማካኝነት ነበረ። ሩታ በተደጋጋሚ በአብርሃምና አብርሃም ዙሪያ የሚገኙ ሰዎች ጋር እየሄደች እንግዲህ አብርሃምን ወደ ራሷ ለመመለስና የራሷ ለማድረግ ብዙ ጥረቶችን ስትጥር ነበረ። አሁን ደግሞ እንግዲህ በተገላቢጦሽ ሆኖ በአብርሃም ዙሪያ የነበሩ ሰዎች በሙሉ አሁን ሩታን የሚለምኑበት ሰዓት የደረሰ ይመስላል። ውድ ቤተሰቦቼ እንግዲህ በትላንትናው ዕለት በደረሰን አንድ መረጃ መሰረት እንግዲህ ሄርሜላና ሩታ እንደተገናኙም ሰምተናል። በዚህ ዙሪያ እንግዲህ ገራሚና እንግዲህ አዳዲስ ነገሮች አሉ። እንዲሁም አቤልም ቀጥ ብሎ እንግዲህ የአቤል ቤት የሩታ ቤት እንደሄደም ሰምተናል። እዛም አካባቢ ከባድ ጭቅጭቆች እንደተነሱም ሰምተናል። በአቤልና በኤፍሬም መሀልም እንግዲህ ጸቦች ተከስተው እንደነበረም ሰምተናል። ውድ ቤተሰቦቼ እነዚህ መረጃዎች እንግዲህ የምትከታተሉት ይሆናል በዛሬው ቪዲዮዎችን። እዚህ ዩቲዩብ ቻናል ታዲያ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንደምታውቁትና እንግዲህ እኛም ከዚህ በፊት በጣም በተደጋጋሚ ስናነሳቸው የነበሩት ሀሳቦች እንደሚያሳዩት እንግዲህ አቤል የአብርሃም ምላስ እንደሆነ በጣም በተደጋጋሚ እኛም ስንናገር የቆየንበት ሁኔታዎች ነበሩ። የአብርሃም እያንዳንዱ ውሳኔዎች እና አብርሃምን ለዛሬ የዳረጉት ሁኔታዎች ሁሉ የመጀመሪያ መሰረቱ የነበሩት እንግዲህ ብሩክና አቤል እንደሆኑ የምናውቀው ነው። በጣም ብዙ ጊዜ እንግዲህ ሄርሜላ ወደ አብርሃም ሕይወት ከገባችባቸው ጊዜያቶች አንስቶ በጣም በተደጋጋሚ አቤልና ብሩክ ከአብርሃም ሕይወት መውጣት እንዳለባቸው ሁለቱ የሚያደርጉት ውሳኔዎች አብርሃምን ወደ ገደል እየከተቱት እንደሆነና በጣም ብዙ ነገሮች ብቻ በአብርሃም ዙሪያ እየተደረጉ እንዳሉ አብርሃም የሚያውቃቸውም ሆነ የማያውቃቸው ለሱ መልካም የሚመስሉ ነገሮች ነገር ግን ወደ መጥፎ ነገር የሚወስዱት ነገሮች እየተከሰቱ እንደሆነ በጣም ብዙ ሰዎች ሲያነሱ ነበር። ነገር ግን ነገሮች እየከፉ ሄደው በሩታ በኩል ያሉት ክፍተቶች እየሰፉ ከመሄዳቸው የተነሳ ከሩታ ጋር ከነበሩት ጸቦች አንጻር እንግዲህ ብዙዎች ያንን ነገር የአቤልና የብሩክን መጥፎ ሁኔታዎችና ለአብርሃም ወደ ትዳሩ መልሶ አብርሃም ነገሮችን እንዲያስተካክልና እንዲያመቻች እንዲሁም ወደ ተሻለ ሕይወት እንዲያመራ ብዙ ነገሮችን ለማድረግ የሚሞክሩበት ሁኔታዎች ሳይሆን የተስተዋሉት አብዛኞቹ ነገሮች እንግዲህ አብርሃም ወደ ሄርሜላ እንዲሄድና ሄርሜላ እንደምትገባው ሄርሜላ ከሩታ የተሻለ እንክብካቤ እንደምታደርግለት የሚያሳዩ መንገዶችን ብቻ ሲያደርጉ የሚስተዋሉበት ሁኔታዎች አሉ። ከነዚህ ማሳያዎቹ እንግዲህ በዚህ ቅርብ ጊዜያቶች እንኳን የምናስተውላቸው ነገሮች ከተመለከታችሁ ውድ ቤተሰቦቼ ሄርሜላና አብርሃም የተጣሉበት ሁኔታዎች ነበሩ። ነገር ግን ሄርሜላና አብርሃም በሚጣሉበት ሁኔታዎች ውስጥ የመጀመሪያ ግንባር ቀደም አስታራቂ የነበረው አቤል እንደሆነ የምታስታውሱት ነው። ነገር ግን እንደዚህ አይነት ነገሮች በአብርሃምና በሩታ መሀል በተነሱ ጸቦች ውስጥ የአቤል አስታራቂነት ብዙም እየታየ አልነበረም። ውድ ቤተሰቦች ታዲያ ከነዚህ አንጻር ምናልባት አቤልና ብሩክ ከዚህ ቀደም ሲያደርጉት የነበሩትና አቤል በአብርሃም ሁኔታና በአብርሃም ሕይወት ላይ ሲወስን የነበሩት ነገሮች ሁሉ የአቤል ፍላጎትና የአቤልን ነገር ሁሉ ለማሟላት እንዲሁም ከሄርሜላ ጋር ካለው ቅርበትና ለሄርሜላ ከማሰቡ የተነሳ አብርሃም ወደ ሄርሜላ እንዲሄድ ያደረገውና የገፋፋበት ሁኔታዎች እንደሆኑ የምናውቀውና እነዚህ ነገሮች ሁሉ ሊያረጋግጡ የሚችሉ በጣም ብዙ ሰፊ ምክንያቶች እየተናፈሱ ይገኙ ነበረ። አሁንም እንግዲህ አቤል ደግሞ አብርሃም ወደ ሩታ መሄድ በጣም እጅግ ተበሳጭቷል። በሱ ብቻ አይደለም፣ በእርግጥ በሄርሜላ ዙሪያ የሚገኙ አብዛኞቹ ሰዎች በጣም ተበሳጭተውና ወደ ሩታ ለምን ይመለሳል? እንግዲህ ከዚህ በፊት ሩታ በጣም ብዙ ነገሮችን ስታደርገው ቆይታለች እያሉ ክሳቸውን ሲያቀርቡ የነበሩ ሰዎች ይስተዋላሉ። ነገር ግን ብዙዎች ያልተረዱትና ያላወቁት ነገር ቢኖር በመጀመሪያ ደረጃ ሄርሜላ እንደዚህ አይነት ነገሮች ሊመጡባት እንደሚችሉ ከዚህ ቀደም እኛም ብንሆን አጋርተን ነበረ። እንዲሁም አብርሃም በማንኛውም ሰዓት ከሄርሜላ ከሩታ ሊርቅ የማይችልበት አንድ መሰረት ጥሎ እንደመሄዱ ምክንያት እንግዲህ ነገሮችን በሰላማዊ መፍታት ይቀላል እንጂ በዚህ ደረጃ ክርክር ውስጥ መግባት አስፈላጊ እንዳልሆነ በተደጋጋሚ ሲነሳ የነበሩ ሁኔታዎች ናቸው። አቤል እንግዲህ ይሄ ነገር አልዋጥ ካለው በኋላ በጣም ከረጅም ጊዜ በኋላ ነው እንግዲህ ከአብርሃም ጋር ለመገናኘትና በግልጽ የአብርሃምን ሁኔታ ማየት ፈልጋለሁ በሚል እነ ኤፍሬም ቤት እንደሄደ የተሰማው። ውድ ቤተሰቦቼ ያው እንግዲህ የሩታ አፓርታማ ላይ አቤል ከሄደ በኋላ እዛ አካባቢ ማንም ሰው እንዲመጣብን አንፈልግም በተደጋጋሚ ስንናገር ነበር እያለ እንግዲህ ኤፍሬም በጣም ከባድ ጸብ የሚያጭሩ ቃላቶችን በአብርሃም ላይ ሲሰነዝርበት እንደነበረ ሰምተናል። ውድ ቤተሰቦቼ አቤልም እንግዲህ በራሱ ጓደኛዬን ጤንነትና ደህንነት ማወቅ አለብኝ፣ ማረጋገጥ አለብኝ፣ ይህንን ለማየት ነው የመጣሁት፣ አብርሃም ወደ ራሱ መመለስ አለበት እያለ
አብርሃምንም እንግዲህ ሳይቀር እየጎተጎተና እየተማጸነ አብርሃም ራሱን አውቆ ነገሮችን ማስተካከል እንዳለበት ወደ ራሱ እንዳልተመለሰና ትክክለኛ ሁኔታዎች ላይ እንዳልሆነ በጣም በተደጋጋሚ አቤልም ቢሆን እያነሳ አብርሃምን ወደ ራሱ እንዲመለስ የመምከር ሁኔታዎችን እያሳየ ነበረ። ነገር ግን ከዚህ ቀደም አብርሃም የአቤልን ምክር ሁሉ እየሰማ እንግዲህ እንደሚሄደው ዛሬ ያ ነገር ሁሉ ቀርቶ የተሳካለት አይመስልም። አቤልም እጅጉን ተበሳጭቶ የሆነ ነገር ብታደርጉት ነው እንጂ ወይ የሆነ ነገር ይዘውብህ ከሆነም ንገረኝ፣ እኛ መፍትሄ እናበጅለታለን፣ ከዚህ ቀደም እንደነበረው እናስተካክላለን እያለ በጣም ጓደኝነቱን ለማሳየት እየሞከረ ያለበት ሁኔታ ነበረ። ሩታን በዚህ የተበሳጨችው እንግዲህ ወደማይሆን ህይወት የገፋፋኸው አንተነ ከዚህ ቀደም ያደረካቸው ሁኔታዎች ሁሉ አሁን ልታደርግ የምትሞክረው ነገር እንደ በፊቱ አይሳካልም። ስለዚህ እንግዲህ ከዚህ በኋላ የከሸፈ ነገር ነው ባትሞክሮ ይሻላል እያለች እየዘለፈችው እንደነበረም ተሰምቷል። ውድ ቤተሰቦቼ እነዚህ ነገሮች እንግዲህ በአቤል ላይ በጣም ከባድና አስደንጋጭ ነገሮችን የፈጠሩበት ይመስላል። ነገር ግን አቤል አሁንም ቢሆን ተስፋ እንደማይቆርጥና አብርሃምን መመለስ ግዴታው እንደሆነ ከዚህ በኋላ በምንም ይሁን በማንኛውም መንገድ አብርሃም ወደ ራሱ ጤንነት እስከሚመለስ ድረስ እንደዚህ አይነት ነገሮችን እንግዲህ እንደማይተው መጎትጎቱንም እንደማይተው እየተናገረ እንደነበር ሰምተናል። ኤፍሬምም እንግዲህ በግድና ግብግብ በመፍጠር እንግዲህ አቤልን ከዛ አካባቢ እንዲርቅና ተመልሶ እንዳይመጣ እየዛተበት ከቤት እንዳስወጣው በዙሪያ የነበሩ ሰዎች አጋርተውናል። ውድ ቤተሰቦቼ እንግዲህ እነዚህ ነገሮች ናቸው አሁን አብርሃም ወደ ሩታ ከተመለሰ በኋላ በጣም ብዙዎች እንግዲህ ልመናቸውንና ተማጽኗቸውን አብርሃም ወደ ራሱ እንዲመለስና ሩታም ከአብርሃም ሕይወት እንድትርቅ በተለይ በሄርሜላ ዙሪያ ያሉ ሰዎች አብዛኞቹ እንደዚህ አይነት ጉትጎታዎችን እያቀረቡ ይገኛሉ። በእርግጥ አሁንም ቢሆን የአብርሃም ጤንነት ሁኔታ እንዲሁም የአብርሃም አሁን ያለበት ሁኔታዎች ሁሉ ለብዙዎች የሚገርምና የሚያስደንቅ ሁኔታ በመሆኑ የተነሳ የጤንነቱ ሁኔታ ለብዙዎች አሁንም ቢሆን አሳሳቢነቱን እንደቀጠለ ሆኗል። በሌላ መረጃ እንግዲህ የሩታና የሄርሜላ መገናኘትም እንግዲህ በጣም አስገራሚ ነገር ነው ውድ ቤተሰቦቼ። ምክንያቱም እንግዲህ ሄርሜላ ከዚህ ቀደም እንደምናውቀው እንግዲህ ፊተኞች ኋለኞች ኋለኞች ፊተኞች ይሆናሉ እንደሚባለው ይመስል ሄርሜላ በጣም በተደጋጋሚ በሩታ ላይ ዘለፋንና ሩታ ለሚስትነትም ሆነ ለአብርሃም የማትገባ ሴት እንደሆነች በጣም በተደጋጋሚ ስትናገር እንደነበረ ትደመጣለች። ነገር ግን ይሄ ነገር ዛሬ የተገላቢጦሽ ሆኖባት እሷ ደግሞ ከዚህ ቀደም ሩታ አብርሃምን እንድትተው ከአብርሃም ሕይወት እንድትወጣ ሚስትና ልጅ ያለው ሰው እንደሆነ በተደጋጋሚ ሄርሜላ ልትናገር ሄዳ የሞከረችባቸው ሁኔታዎች አሉ። እንዲሁም ሁለተኛ ልጅ እንዳረገዘች አድርጋም እንግዲህ አብርሃምን የመለሰችበት እዛ ጥግ ድረስ ሄዳ እንግዲህ አብርሃምን ወደ ራሷ ለማምጣት የጣረችባቸው ሁኔታዎች ሁሉ ይስተዋሉ ነበረ በሩታ ዙሪያ ውድ ቤተሰቦቼ። ነገር ግን ዛሬ ደግሞ ሩታ እንግዲህ ወደ አብርሃም ወደ ህይወቷ ተመልሶ እንግዲህ የአሸናፊነትን የድል ጽዋን እየተጎነጨች ነገሮችን ህይወቷን እያጣጣመች የምትኖርበት ሁኔታ ላይ ነው አሁን ያለችው ማለት ነው። ነገር ግን በጣም ብዙዎች በሄርሜላም ሆኖ ከዚህ ቀደም በአብርሃም ዙሪያ ይገኙ የነበሩ ሰዎች ሁሉ እንዳልኳችሁ እየተዋት አይደለም። ታዲያ ሄርሜላ እንግዲህ በጣም በተማጽኖና በጭቅጭቅ ሩታን ከጠራቻት በኋላ እንግዲህ በጣም ብዙ ነገሮችን ከሩታ ጋር እንደተነጋገሩም ሰምተናል። ውድ ቤተሰቦቼ በሄርሜላ ሀሳብ እንግዲህ በጣም በተደጋጋሚ እንደሚነሳው ሩታ ከዚህ ቀደም እንደማትፈልገውና አብርሃምን በራሷና በገዛ እጇ እንግዲህ የጋብቻ ወረቀት ወይም ደግሞ የጋብቻ ሰርተፊኬቷን ራሷ እንዲፈርም አድርጋ ትዳራቸውን እንደቀደዱና በይፋ እንደተለያዩ ሄርሜላ እየተናገረች ነበረ። ስለዚህ ከዚህ በላይ ምን ትፈልጊያለሽ? የማትፈልጊውን ሰው ድጋሚ ወደ ህይወትሽ እንዲገባ ማድረጉ ምን ይጠቅምሻል? ለምንስ የኔን ህይወት ድጋሚ ለማበላሸት ትፈልጊያለሽ? እያለች ሄርሜላ ተማጽኗን እየተናገረች ነበረ። እንዲሁም ከዚህ ቀደም አትፈልጊውም፣ አሁን ምናልባት እልህ ይዞሽ ይሆናል ከኔ ጋር አብሮ ጥሩ ህይወትን እያሳለፈ ስለሆነ በቅናትና በማይሆኑ እልሆች ተነሳስተሽ ከሆነ የሁለታችንን ህይወት እያጠፋሽ ስለሆነ ባክሽ ይህንን ነገር ብታቆሚ ይሻላል። አብርሃም ወደ ራሱ እንዲመለስና መፍትሄ አንቺ ጋር ያለው መፍትሄውን እንድትነግሪኝና የአብርሃም ህይወት እንዲስተካከል ማድረግ ትችያለሽ እያለች ሄርሜላ በጣም ተማጽኗን እየተናገረች ነበረ። ነገር ግን ሩታ ምንም አይነት ምላሽ በዚህ ደረጃ ላይ ልሰጣት አልቻለችም። አብርሃም ምንም አይነት መድኃኒትም ሆነ ሌላ ነገር አያስፈልገውም። ወደ ህይወቱ አምኖና አስቦበት ወስኖ ነገሮች ሁሉ እውነታው ሲገለጥለት ወደ ራሱ ወደ ሚስትና ወደ ልጁ ተመልሷል። ከዚህ በኋላ እንግዲህ እንደ ከዚህ ቀደሙ በአቤልና በብሩክ እንዳደረግሽው ዛሬ አቤልን ሆነ ሌሎች ሰዎችን እየላክሽ እንግዲህ አማላጅነትን እየጠየቅሽ የምትመልሽው አብርሃም አይኖርም። ከዚህ በኋላ ነቅቷል። ስለዚህ ሚስትና ልጁ ጋር ያለውን ህይወት ባትረብሽ የተሻለ ነው። አንቺ ነሽ ከዚህ ቀደምም በጎን የገባሹ። ስለዚህ አሁንም ቢሆን መውጣት የሚገባሽ አንቺ ነሽ። አብርሃም ከዚህ በኋላ አሻራ አለው፣ ህይወት አለው፣ ልጅ አለው። ስለዚህ ብዙ ነገር አለ የሚያስተሳስረን። ከዚህ በኋላ በእኛ ህይወት
ህይወት ውስጥ ገብተሽ ምንም አይነት ነገሮችን ባታደርጊ ከቻልሽ የራስሽን ህይወት ከዚህ ቀደም እንደመከርኩሽ ሴት ነሽና እንደ ሴት የምመክርሽ ነገር ቢኖር ከዚህ በኋላ የራስሽን ህይወት ኖር መጀመር ብትቺ የተሻለ ነው እያለች እንግዲህ ሩታ እህታዊ ምክሯንም ስትለግሳት እንደነበረ ሰምተናል። ውድ ቤተሰቦቼ ሄርሜላም ሆነች እንግዲህ በሷ ዙሪያ የሚገኙ ሰዎች በዚህ ደረጃ ተስፋ የሚቆርጡ አይመስልም። እንግዲህ ግብ ግቡ አሁንም እንደቀጠለ ይሆናል። የአብርሃምም እንግዲህ ወደ ራሱ የመመለሻ ቀን እንግዲህ በተስፋ እየተጠበቀ የአብርሃምን ጤንነት ሁሉም እየተመኘ ይገኛል። እኛም እንግዲህ አብርሃም ወደ ራሱ ወደ ጤንነቱ ተመልሶ መልካም ህይወትን ከሚስቱም ከልጁም ጋር ቢሆን እንዲያሳልፍ ምኞታችንን እንገልጻለን። እናንተም እንግዲህ ምኞታችሁን እንድገልጹለት በዚህ አጋጣሚ እንጠይቃለን። ዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበር። ውድ ቤተሰቦቼ ታዲያ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።